ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አርበዑ መን ኩነ ፊሂ አራት ነገር እሱ ውስጥ ያለበት ሰው ካነ ሙናፊቀን ኻሊሰን ጥርት ያለ ሙናፊቅ ነው አሉ። አላህ ይጠብቀን። አራት ነገር ውስጥ ያሉበት ወመን ካነ ፊሂ ኸስለቱ ሚንሁነ ከነሱ አንድ ቅርንጫፍ አንድ ነገር ካለ ካነት ፊሂ ኸስለቱ ሚን ኒፋቅ ሐታ የደዓሃ እስከሚያቆም ድረስ የንፍቅና ምልክት አለበት። የመጀመሪያው ኢዛ ቱሚና ኻን ሙናፊቅ ሲታመን ይክዳል። አማና አደራ ሲቀመጥ ይሄን በአደራ አስቀጥል ሲባል መቼ አስቀመጥኩ ይላል፣ መቼ ይላል። አላህ ይጠብቀን። በተለይ በአሁን ዘመን ላይ የምንሰማቸው ብዙ ነገሮች ውጭ ያሉ እህቶቻችን ለፍተው ደክመው በዛ በረሃ እንደዛ ደክመው ያጠራቀሙት ገንዘብ እዚህ አጎቴ፣ አባቴ፣ ወንድሜ፣ ባሌ ብላም ሊሆን ይችላል የሆነ ዘመድ አዝማድ ብላ ልካ እስቲው ነገር ግዙልኝ፣ መሬት ግዙልኝ፣ ቤት ገንቡልኝ ብላ አጠራቅማ ለፍታ የላከችውን ገንዘብ አንዳንድ ማፊያ ፎቶ ያነሳና የሌላ ሰው ቤት ይሄው የነም ቤት እየገነባውልሻለሁ ይላታል። አላህን አትፈራ? የዚህ ደካማ ገንዘብ እንደው ለኔ ህይወት ይሆነኛል ብለህ ታስባለህ? ዱንያ ላይ ዋጋ ትከፍልበታለህ። አማናን ያስቀመጠችው አንተ ትክዳለህ ወይ? ከሀገር ውጡ ሲባል ካለችበት ሀገር ተሰደው ሲመጡ ወደ ሀገራቸው ባለኝ ገንዘብ ሱቅ ልክፈት የሆነ ንግድ ልነግድ ስትል ገንዘቤን ስትል መቼ አስቀመጥሽ ይላታል። መቼ ይላታል? ያ አላህ አለም ያዕለም ቢአነ አላህ የራ ይህ አላህ እንደሚያየው አያውቅም? አላህ ይመለከታል። ስለዚህ ኢዛ ቱሚነ ኻና ሲታመን ይክዳል፣ ሙናፊቅ ባህሪ ነው። ወኢዛ ሐደሰ ከዘበ ሲናገር ይዋሻል። ወኢዛ አህደ ገደረ ቃል ከገባ ቃሉን ያፈርሳል። ወኢዛ ኸሰመ ፈጀረ ሲከራከር ሽንጡን ገትሮ በውሸት የማለ የውሸት መሐላ የማለ ይከራከራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ባህሪ ያለበት የንፍቅና ባህሪ ያለበት አሉ። ሌላው ትልቁ ውሸት አሉ አፍረል ፊራ አይ የሪየ ረጁሉ አይነይ ማለም ተራ የውሸቶች ሁሉ ውሸት አይኑ ያላየውን ነገር እንደዚህ አይቻለሁ ብሎ መናገር ውሸት ነው። መናምም ሊሆን ይችላል። በመናምም መናም ሳይ መናም ማለት ምንድነው? ህልም 46ኛው እኮ ነቢያቶች ከሚያዩት እኮ 46ኛው ደረጃውን ይይዛል እኮ መናም። ያላየውን መናም በህልሜ እንደዚህ ያየው ብሎ ውሸት መናገር ከባድ ውሸት ነው። ያላየውን መናም መናገር የለብህም። የመናም የራሱ ስርዓት አለው። በዙ አጋጣሚ መጥፎ መናም ከሆነ አይነገርም፣ ለሰው አይነገርም። አንተ በእንቅልፍ መጥፎ መናም አይነ ብርግግ ብለህ ከተነሳ ወደ ግራ ዞር ብለህ 3 ጊዜ አውዙ ቢላሂ ሚነሸይጧኒር ረጂም ካልክ በኋላ 3 ትፍትፍ በል፣ ከዛ አቅጣጫ ቀይረህ ተኛ አሉ። ያንን ያየውን ነገር ለማንም አትናገር፣ አይጎዳህም አሉ ነብዩ ሰለላሁ ዐለይሂ ወሰለም። መጥፎ መናም ለሰው አይናገርም እንዳይቻለው ተብሎ ማለት ነው። ጥሩ መናም ከሆነ ለምትወዱት ሰው ምን በሉ ንገሩት። ጥሩ መናም ከሆነ ያላየውን አየው ማለት ደግሞ ግን ከባድ ወንጀል ነው፣ ልንጠነቀቅ ይገባል። የአላህ መልእክተኛ የተናገሩት ዛሬ ስልኩ ውሸት ያወራል አይደል? በቃ ደረስኩ ያው በር ላይ ነኝ። ያ አላህ የትኛው በር? በአላህ በር ላይ ነኝ ይላል። አይ አለው ገና ከቤት አልወጣም በር ላይ ነኝ። ኧረ ተው፣ ታክሲ ውስጥ ነው ይኸው ደርሻለሁ፣ እዚያ አካባቢ ነኝ ደርሻለሁ። ሰው በሞላ ዞር ይላል ያየዋል። ውሸታም ሰው ራሱ ውሸትን አይወድም እኮ። ሰው እየዋሸ ሌላ ሰው ሲዋሽ ዞር ብሏል። ታክሲ ውስጥ አላያችሁ? እዚህ ነኝ ሲል ሁሉም ሰው ዞር ብሎ ያየዋል። ለምን? ውሸት ስለሆነ ነው። አይወደድማ፣ የሚጠላ ነገር ነው። ስለዚህ ማን ያያል? አላህ ያያል። ይሄ ውሸት ነው። ቅድም ያልኳችሁ ልጆቻችን ተግባራዊ ያልኳችሁ ይሄንን ቤት ውስጥ ስንዋሻቸው እኛ እንደቀላል በየጊዜው የምናገረው እንደቀላል የምናየው ልጆች ሲያስቸግሩን ቃል እንገባለን። ቆይ በቃ ሂድ፣ ማታ ስመለስ ቸኮሌት ይዤ እመጣለሁ፣ ስመለስ ብርቱካን ሙዝ ይዤ እመጣለሁ እንላለን። ስትመለስ ባዶ እጅን ከመጣ የተግባር ውሸት እያስተማርከው ነው ልጅህን። አንቺም እህቴ የተግባር ውሸት ልጅሽን ወንድምሽን አንቺ ውስጥ ያሉትን እያስተማርሻቸው ነው፣ እያስተማርናቸው ነው የተግባር። ከዛስ እነዚህ ልጆች ያድጋሉ። ውሸትን ከማን ተማሩ? ከኛ ተማሩ። የሆነ አለባሌ ቦታ ዞረው ምን ብለው ልጄ የት ነበርክ ስትለው አረ መድረሳ ነበርኩ ይላል። መስጊድ ሙሐደራ ያዳመጥኩ ነበር ይላል። የነበረው እኮ ሌላ ቦታ ነው። ለምን? ውሸቱን ከኛ ያዙ። ታያችሁ ነብዩ ሰለላሁ ዐለይሂ ወሰለም አንዷን ሴት ልጇና ተምር ልስጥ አለች።
ይዘሻል አለ። አዎ ባትይዥ ኖሮ አንዱ ሸት ተብሎ ይመዘገብልሽ ነበር አለ። ቡኻሪ ሙሐመድ ቢን እስማኤል ረሕመቱላሂ ዐለይህ ለእውነት የከፈሉት መስዋዕት ከባድ ነው ወላሂ። እንግዲህ ከቁርአን ቀጥሎ ትክክለኛ የእስልምና ዘገባ አንዱ ግንባር ቀደም ምንድነው? ቡኻሪ ነው አይደል? ቡኻሪ ታዲያ ማን ናቸው? ይህን ሐዲስ እንዴት ነው እኛ ጋር ያደረሱት? ሐዲስ እኮ ምናልባት ሙስጠላህ የቀራችሁ ሐዲስ ደዒፍ ምናምን ሊያደርገው የሚችሉት ነጥቦች አሉ። እዛ መሃል ላይ ሐዲሱ ላይ ሲያስተላልፈው እከሌ የሚባል ሰው አለ በውሸት የሚታወቅ አማና በመብላት በሆነ ነገር ቢታወቅ ከሆነ ሐዲሱን ሊጥለው ይችላል። ቡኻሪ ከናትየው 1000 ዲናር ነው፣ ዲርሃም አይደለም፣ ዲናር የወርቅ ገንዘብ ተቀብለው ዒልምን ለመማር ማለት የረሱል ሰለላሁ ዐለይሂ ወሰለም ሐዲስን ለመሰብሰብ ከአገር ይወጣሉ። ከአገር ሲወጡ አንድ የመንገድ ጓደኛ እዛው መርከብ ላይ ያገኛሉ። ከየት መጣ? አይ እንደዚሁ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ልሰበስብ ከናቴ 1000 ዲናር ይዤ ብለው ምስጢር ይነግሩታል። ይህ ሰው 1000 ዲናር አእምሮ ላይ ይገባል። ቡኻሪ ሲገቡ አላስመዘገቡም። ትንሽ መንገድ እንደሄዱ ሰውየው መበጥበጥ ጀመረ። 1000 ዲናር ጠፍቶኛል፣ ሁሉም ይፈተሽልኛል። ሲበጠብጥ በቃ እስቲ አንድ ይፈተሽለት። ሲፈተሽ 1000 ዲናር ያዘ የለም። መጣና አንተ 1000 ዲናር ይዣለሁ አላልክም? የት ጠፋ? የት ጣልከው አላቸው። ቡኻሪ ምን አሉ? ሙሐመድ ቢን እስማኤል ይባላሉ። ባህር ውስጥ ከተትኩት አሉ። 1000 ዲናር ሙሉ? አዎ። ለምን? ነግሬሃለሁ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ ልሰበስብ ነው የመጣሁት ብያለሁ። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ደግሞ እንከን እንዲረካው እንዲጣል አልፈልግም። በሆነ ቀን ሙሐመድ ቢን እስማኤል የሰው 1000 ዲናር ያልወሰዱት ማለት ነው ወሰደ ተብሎ ስም ተጠርቶ ሐዲሱ ላይ ችግር እንዲፈጠር ስለማልፈልግ የነብዩን ሐዲስ ሰበስባለሁ ብዬ ባህር ውስጥ ከተትኩት አሉ። አያችሁ ለእውነት የከፈሉት ለነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የከፈሉት። ዛሬ ታዲያ አንተ ነብዩ ያላሉትን እንዲህ ብለዋል ብለህ የምትናገር ከሆነስ መን ከዘበ አለየ ሙተአሚደን ፈልየተበዋ መቅዓደሁ ሚነ ናር አሉ። በእኔ ላይ እየተዋወቀው የዋሸ ሰው መቀመጫው ካሁኑ ጀሃነም እንደሆነች ይወቃሉ። ነብዩ ያላሉትን ብለዋል ብሎ የውሸት የሚናገር ከሆነ ማለት ነው። 1000 ዛሬ ውሸት በዝቶ ባልና ሚስት እኮ ሱብሃንአላህ ሰውን ውሸት የሚፈቀድባቸው መንገዶች አሉ። አንዱ ምንድነው? ሰውን ለማስታረቅ ባል ለሚስቱ፣ ሚስት ለባሏ፣ እንደዚሁም ደግሞ ጦር ላይ ከሆነ በዚህ መንገድ ነው ትላለህ። ለምን? ሰላይ ሊኖር ስለሚችል አንተ በዚህ ልትሄድ ከሆነ መናገር እንደዚህ። ዛሬ ግን ሰው ዋሽቶ ያጣላል። ዋሽቶ ምንድነው የተባለው? ማስታረቅ። ሁለት ወንድማማቾች እንዳይለያዩ እሱ ላንተ ያስብልሃል፣ ላንተ ይጨንቅልሃል ብለህ ማዋደድ፣ ማስታረቅ በእስልምና ትልቅ ቦታ አለው። ኢስላሁም በይነናስ በሰዎች መካከል ማስታረቅ፣ ማስማማት። እኛስ አላህ ይጠብቀን ዋሽተን እናጣላለን። ዋሽተን ባልና ሚስትን ዋሽታ አፋታን። አላህን ልንፈራ ይገባል። ሚስት ለባሏ፣ ባል ለሚስቱ አንቺ እኮ ማሻአላህ ውብነሽ ጨረቃ እኮ ነው የምትመስሉ ማለት ትችላለህ። ወላሂ ሚስትን በዚህ ባል ደግሞ እንዴ ሚስትን ያላልክ ማንን ትላለህ ማለት አለብን። አንድ ታሪክ ልንገራችሁ። አንዱ ምንም ከሚስቱ ጋር ምንም ጥሩ ግንኙነት የለውም። በቃ ሁሌ መኮሳተር ነው፣ ማመናጨቅ ነው ምናምን ነውና ሁለት ባልና ሚስቶች የፍቅር አገላለጽ ሲገልጹ ያ አንደኛው አይሽ ውድ ያላት አቤት ያን ጨረቃ አይሽ ይላታል። አዎ ልክ እሱን እኮ ነው የምትመስሉ ይችላል አይደል እያልሽ ሲሞጋገሱ ለካ ባልና ሚስት እንደዚህ ነው እንደሚሞጋገሱት አለ። አንተ መጀመሪያ ልምድ ሊኖር ይገባል ማለት ቤት ውስጥ ያለው በአንድ የሚመጣ ነገር የለምና ይህ ሰው እንዲህ ነው እንደሚባለውልና ገና እኮ ነው ቤት ሲገባ አቺ ነይ አላት የቁጣ ነይ አላት። ምንድነው ነው ውጪ ይላታ። እሱ እኮ ጨረቃ ላይ ያሳያት ወጣች። ያ ጨረቃ ይታይሻል አላት። እናውር መሰልኩ አለች እሷ ማለት በባልና ሚስት መካከል ላይ ሐቂቃ ይሄ ግን ነፍስ ሰለም ጋር ነበረ። አይሻን እንዴት ነው እንትሚላት ያጫውቷታል ነበር። ውሃ ስትጠጣ የሷ ከንፈር ያረፈበት ኩባያው ብርጭቆ ላይ ነብዩ ይጠጡ ነበር። አጥንት ከበላች የሷ ከንፈር ጥርስ ያረፈበት ላይ አጥንቱን ይበሉት ነበር። ሩጫ ነው እንወዳደር ይሏታል። ቤት ውስጥ የነበራቸው ፍቅር ነብዩ ናቸው እኮ ለዓለማት ዝነት የተናገሩ የተላኩ። ነገር ግን ቤት ሲገቡ ግን ምንድናቸው? ባል ናቸው። የመስጊድ ባህሪያቸው ምን አንተው በቃ ባል ሆኖ ይቀርባል። አንተም ነጋዴ ነህ፣ የንግድን ባህሩን እዛው ቤት ሲገባ ባል። የመስጊድ ኢማም ዳኢ ኸጢብ ነህ፣ ቤት ሲገባ ምን ባል። ባለስልጣን ነህ፣ ስልጣኑን እዛው ቤት ሲገባ ምንድነው ባል። የፍቅር ጫወታ
የባልና ሚስት ባህሪ ሊኖር ይገባል። ስለዚህ ለሚስት ልትዋሽ ምንድን ነው ማሻአላህ ያልክ ፍቅር ለመጨመር ስታስታርቅም እንደዛው ነው። መዋሸት የሚፈቀደው ለማስታረቅ ነው። ለማጣላት ግን ዛሬ አለ። አንድ ሁለት ምሳሌ ተናግሬ ለዝጋው ፕሮግራሜ። የመጀመሪያው ዛሬ ንግድ ላይ ወላሂ በዛ አይደል? ወላሂ እኔ እኮ ላንተ ብዬ ነው ይላል። እኔ ወላሂ ይላል። በዚህ ያመጣሁት ይላል፣ ይዋሻል። ነብዩ ሰለላሁ ዐለይሂ ወሰለም አሉ በሐዲስ ላይ መን ሐለፈ ዐላ ማሊ ምርእ ሙስሊም በሙስሊም ገንዘብ ላይ የማላል ቢገይሪ ሐቅህ ያለ ሐቁ በሆነ ይወስድ ለቂየ አላህ ወሁወ ዐለይሂ ገድባን አላህ እሱን የተቆጣውን ይገናኘዋል። የኛን ሐቅ ያልሆነ ሐቄ ነው ብሎ በመሐላ መውሰድም ከባድ ነው። በዚህም ደግሞ ሌላ ሐዲስ መጥቷል። በመሐላ መሸጥ በአላህ ስም መሸጥ ማለት ነው የውሸት የሙነል ገሙስ ተብሎ ይጠራል። አላህም ቁርአን ላይ ምን አለ? ኢነ الذين يشترون بعهد الله وايمانهم እነዛ በአላህ ቃል ኪዳንና በመሐላዎቻቸው ትንሽን የሚነግዱ ጥቂትን ዋጋ ፈልገው ማለት ኢነ الذين يشترون بعهد الله وايمانهم ثمنا قليلا اولئك لا خلاق لهم في الاخره እነሱ በአኺራ ላይ ምንም ድርሻ የላቸውም። ولا يكلمهم الله አላህ አናግራቸውም። ولا ينظر إليهم ودنسوا ما يملكتهم يوم القيامة يقيامة كان ولا يزكيهم كونجلاتهم ما صداتهم ولهم عذاب أليم لنسوا أسامامي قطعت አላቸው። ስለዚህ ምላሳችን ጠብቅ። በመልካም ነገር ነብዩ ከባድነት ሲናገሩ من كان يؤمن بالله واليوم الآخر فليقل خيرا أو ليصمت በአላህና በመጨረሻ ቀን ያመነ ያ አላህ ልብ በሉ ንግሩ ከባድነት በማን ያመነ በአላህና በመጨረሻ ቀን ነገ ራቆቴን አላህ ፊት ቆማለሁ አለ። ቂያማ አለ አላህ ፊት ለፍርድ ቆማለሁ አለ። فليقل خيرا او ليصمت መልካም ነገር ይናገር አለዛም ዝም ይበላል። ለዚህ ነው ዝም ያለ ነጃ ወጣ ብለው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስም ተናገሩ። ዝምታን መምረጥ። አንደኛውን ሰሃባ ነብዩ ጋር መጣና ያ ረሱላህ አውሲኒ እስቲ ምከሩኝ አላቸው። قال هل تملك لسانك ምላስን መቆጣጠር ትችላለህ ሲሉት قلت ما املك اذا لم املك لساني هذا ምላስን ካልተቆጣጠርኩማ ምን መቆጣጠር ቻልኩ ማለት ነው አላቸው። هل تملك يدك እጅንስ መቆጣጠር ትችላለህ አሉት። فما املك اذا لم املك يدي እጅን መቆጣጠር ካልቻልኩማ ምን ተቆጣጠር? ነብዩ ሰለላሁ ዐለይሂ ወሰለም አሉት فلا تقل بلسانك الا معروفا بل መቆጣጠር ምትችል ከሆነ በምላስ መልካም ነገር እንጂ እንዳትናገረው። ولا تبسط يدك እጅንም እንዳዘረጋው ኢላ ኢላ ኸይር ወደ ኸይር ነገር ካልሆነ እንዳዘረጋው። ይሄንን መከሩት ረሱል ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ምን አሉ? لا يستقيم ايمان عبد የአንድ ሙስሊም የአንድ ሙእሚን ኢማኑ ቀጥ አይልም حتى يستقيم قلبه ቀልቡ ቀጥ እስክትል ድረስ ولا يستقيم قلبه ቀልቡ ደግሞ ቀጥ አይልም حتى يستقيم لسانه ምላሱ ቀጥ እስካላለች ምላስ እስካልተስተካከለች ነገር የለም። አብዱላህ ኢብኑ መስዑድ ምን ይላሉ? በዱንያ ላይ ረጅም ዓመት እስር ሊፈረድ የሚገባው والله الذي لا اله الا هو ما على الارض احق بطول السجن من اللسان በአላህ ይንብኛ በዱንያ ላይ ረጅም ዓመት እስር ቤት የሚገባ ነገር ቢኖር እንደ ምላስ የለም። አንድ አሐዱ ሰለፍ ምን አሉ? ምላስ ወለምታ ለምን ለማለት በቃ ዛሬ አንድ ሰው ካማው አንድ ቀን ጾማለሁ እንዲያልኩ ራሴ ላይ ቅጣት አመጣው አልቻልኩም። መጨረሻ ግን ምን አለው? በቃ አንድ ሰው ባማው ቁጥር አንድ ዲርሃም ልሰጣ። አያችሁ ምላስ ናታ ሁሉ የምታመጣ ሲሉ ባንክ የተቀመጠው አካውንት ባዶ ሲሆን ምን ሆነ? አቆምኩኛ ነው። ከባድ ናት የምላስ ሁኔታ። አንድ ሐዲስ ላይ የመጨረሻ የምናገረው የአላህ መልእክተኛ እንዲህ አሉ ኢነ الرجل አንድ ሰው ለየተከለሙ ቢልከሊማ አንዲት ከሊማ ነው ወንድሞች እህቶች ስሙ አንዲት ከሊማ ነው ለየተከለሙ ቢልከሊማ አንዲትን ከሊማ ይናገራል ቢሪድዋኒላህ አላህን የሚያስወድዳሉ ላ የልቂ ለሃ ባለን እዚህ ትገባለች ብሎ ቦታ አልሰጠውም ለዛች ንግግር يرفع الله بها درجات الله درجውን በሱ ከፍ ያደርግለታል። ቦታ አልሰጠው ሱብሃንአላህ ብለለው ይችላል አልহামዱሊላህ ብለለው ይችላል ኸይር ነገር ተናግራል አንድ ምንም ቦታ ያልሰጣት ቃል
በተቃራኒ ወኢነ ለአብደ አንደ አላህ ባሪያ ለየተከለሙ ቢልከሊመት ሚን ሰኺጢላህ አላህ ስብሓነሁ ወተዓላ የሚያስቆጣ ንግግር ይናገራል። ላ ዩልቂ ለሃ ባለን እዚህ ትገባለች ብሎ ቦታ አልሰጣትም። አላህ የሚያስቆጣ ግን አንድች ቃል ተናግረዋል። የህዊ ቢሃ ፊ ጀሃነም በሷ ወደ ጀሃነም ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድች ስለዚህ ምላስ ኒዕማ ነው። መልካም ነገር እንናገርበት። ስንጽፍም በፌስቡክም መልካም ነገር እውነትን ብቻ አገር ያባላል። የአገር ሰላም እንዳይመጣ በወንድማማቾች መካከል ችግር እንዲፈጠር የሚያደርግ አንዱ ምንድነው? ይህ ነው ነገር ማዋሰድ፣ የውሸት ንግግር፣ የውሸት ምስክር። ይሄ ነገር ብዙ ነገር ያበላሻል። ስለዚህ እንደ ሙእሚን እውነተኝነትን አልኪዝቡል ሐራም ነው። ውሸት ምንድነው? ሐራም ነው። በየትኛውም ቦታ በየትኛውም አጋጣሚ ውሸት አይፈቀድም። በምንም መልኩ ወላሂ ውሸት የለመደ ሰው ወንጀል ላይ በጣም ይዘፈቃል። በቃ ውሸት ከለመድከው አዳብት ይሆናል። ውሸት ሲደጋገም ምን ይመስላል ይባላል? እውነት ይመስላል። ስለዚህ በቃ ይዘፈቃል። ስለዚህ ምላሳችንን እንጠብቅ ነው የዛሬው። ሲድቅ እውነተኝነት ያስከብራል። መራራ ነው እንዋጠው። ያንን መራራ አጥብቀን ከያዝነው ነገ ደግሞ ምላሹ ጀነት ነውና አላህ መልካም ተናግረው መልካምን ከሚጽፍላቸው ባሮች መካከል አላህ አድርገን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። ምላሳችን አላህ ይጠብቅልን። በምላሳችን እውነትን ብቻ የምንናገር አላህ አድርገን። በእውነት ላይ የምንጸና አላህ አድርገን። እውነትን ኖሮ በእውነት የሚጓዙ ሰዎች አላህ አድርገን። እውነትን የማንለቅ አላህ አድርገን። በእምነታችን በስነ ምግባራችን በሁሉም ነገር እውነትን የምንይዝ አላህ አድርገን። እውነተኛውን አምላክ ይዘናል። ያንን አምላክ አላህን ደግሞ እስከ ሕይወት ፍጻሜያችን የምንገዛ አላህ አድርገን። ምድር ላይ የሚመለኩ ብዙ አማልክቶች አሉ። ላ ማዕቡደ ቢሐቅን ኢላላህ የተባለው እውነተኛ አምላክ የተባለው አላህ ብቻ ነውና አላህን እስከ ሕይወታችን ፍጻሜ የምንይዝ አላህ አድርገን። እሱን የምንገዛ አላህ አድርገን። መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ልጆቻችንን በእውነት አላህ ያሳድግልን። በጥሩ ስነ ምግባር ከሚያድጉ ልጆች አላህ ያድርግልን። መጨረሻቸው አምሮ ከሚጓዙ ባሮች መካከል አላህ ያድርገን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ፊሊስጤም ያሉት ወንድሞቻችን ነጃ ይበላቸው። አገራችንን ሰላም አላህ ያድርግልን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና ዐዛበናር። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።